قال الإمام ابن القيم رحمه الله: إذا طلعت شمس السنة في قلب العبد قطعت من قلبه ضباب كل بدعة. بيفتو سنة إبسيتو دكنا. ይሄ ኳስ ብዙ ወጣቶቻችን ያጣንበት ነው። ወጣቶችን ከመስጊድ ያሸሽብን፣ ቁርአን እንዲተው፣ የካፊርን ሱና እንዲከተሉ፣ የካፊርን ሱና ተከትሎ ደግሞ ቴሌቪዥን ላይ አፍጥቶ ሴቶችን እንዲመለከቱ ብዙ ሙሲባዎች ያመጣብን ነው። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን የሰው ልጅ ሳይጠየቅ ንቅንቅ አይልም ካሉት አን ዑምሪሂ ፊማ አፍናሉ ነብዩ አለይሂ ሰላቱ ወሰላም እድሜውን በምን እንደጨረሰው የቂያማ ቀን ይጠየቃል አሉ ነብዩ አለይሂ ሰላቱ ወሰላም። ኳስ ዑለማዎች ሲናገሩ የዘመናችን ወጣቱን የወሰደብን ጣጉት ገጠር ወይንም ደግሞ እዚህ አካባቢ አላቅም፣ አዲስ አበባ ኳስ ያለበት ቀን መስጊዱ ባዶ ነው። ነብዩ አለይሂ ሰላቱ ወሰላም መንፋተው ሰላቱል ዐስር ፈቀድ ሐቢጠ አመሉ አሉ ነብዩ አለይሂ ሰላቱ ወሰላም። ሰላቱል ዐስር ብቻ ያለፈው ሰው ስራው ተበላሽቷል አሉ። መን ሰሚዐኒ ላ ፈኢለም ያእቲ ፈላ ሰላተ ለሁ ኢላ ሚን ዑዝሪን አሉ። ከምክንያት ካልሆነ በስተቀር አዛን ሰምቶ የሚቀር ሰው ሰላት የለውም አሉ ነብዩ አለይሂ ሰላቱ ወሰላም። ኳስ ቴሌቪዥን ላይ ስትመለከቱ ሴት አለች የለችም ቴሌቪዥኑ ላይ የሚጫወቱ ሰዎች አውራቸው ክፍት ነው ክፍት አይደለም? ክፍት ነው። የምትደግፏቸው ሰዎች ወይንም ደግሞ የምታጨበጭቡላቸው ሰዎች፣ በጠርሙዝ የምትፈናከቱላቸው ሰዎች ካፊሮች ናቸው ካፊሮች አይደሉም? ኳስ አሸንፎ ሲጨርሱ እንዲህ ይላሉ አይሉም? እሺ ይሄን ከጨረሳችሁ በኋላ መጨረሻ ውጤቱ የሚሆነው ምንድነው? ክፍያው ምንድነው? እንደውም ከፍላችሁ ነው የምትገቡት አይደል? ስለዚህ አጅራለሁ እንበል። ስለዚህ ዓሊሞቻችን የጊዜያችን ጣጉት ነው ይላሉ። ሙስሊም ወቅት የለውም። እኛ እኮ ቀብር ላይ የምንጠየቀው ጥያቄ እኮ አላፈዝንም። ቀብር ላይ የምንጠየቀውን ጥያቄ እንኳን ብናፈዝ ደሊሉን አናውቀው። በል እንደውም እዚህ ውስጥ ኡስታዝ ሱልጣን ወይንም ደግሞ ሌላ መደበኛው ኡስታዝ ቢጠፋና በሰዓቱ ባይመጣ አብዛኛው ሰው ገብታ አሰግድ ቢባል እሺ ብሎ ሮጦ ይገባል? አይገባም። ለምንድን ነው? የሰላት አሰጋገድ ስለማናቅ። በል እንደውም ከኳስ ሜዳው እንኳን ነፍሳቸውን በጣም አሸንፈዋሉ ጎበዞች ናቸው የሚባሉት እኮ መስጊድ ገብቶ እኮ ራቁታቸውን የሚሰግዱት ከኋላ 12 ቁጥር ከሆነ 12 14 ከሆነ 14 21 ከሆነ 21 መስጊድ ውስጥ ከኋላ ራቁታቸውን ነው የሚሰግዱት። ስለዚህ አላህ ልንፈራ ይገባል። ኳስ ይቅርባችሁ። ጊዜ ሰይፍ ነው። ሰለፎች አልወቅቱ አሸድ ሚነል መውት ይሉ ነበር። ጊዜን በከንቶ ማሳለፍ ከሞት የበለጠ ነው ይሉ ነበር። ሞት ከዱንያ ነው የሚገላግል፣ ጊዜን በከንቶ ማባከን አኺራን ነው የሚያበላሽበት። ስለዚህ ኳስ የሚባለውን ነገር ልንርቅ ይገባል።